ሰላም ጤና ይስጥልን ውድ የኢትዮጵያ ስኩል ኦፍ ላው ቲዩብ ቤተሰቦቻችን እንደምን ቆያችሁልን? ሲቪል ፕሮሲጀር ክላስ 3 ይዘንላችሁ መተናል። አብራችሁን ቆዩ። ፌደራል ጉዳዮች በሚለው ላይ የስቴት ማተር ነው የፌደራል ማተር ነው የሚለው ጥያቄ በተመለከተ አንዱ የሰዎቹ ማንነት ነው አይደል? አሁን ላይ ጣልቃ ቢገባ ባይገባ ብለው በፊት ለውሳኔያቸው ኋላም ደግሞ አዋጅ አድርገው አውጥተዋል። አሁን ይሄ ፕሮብሌም የለም። ግን ቀደም ሲል በነበረው ህግ ላይ 2588 ላይ እና 223 መሰረት አድርጋችሁ ስትመለከቱ የመንጠሪያ ጉዳይ የት ነው የሚቀርበው? የፌደራል ጉዳይ ይሆናል አይሆንም የሚለው ጉዳይ የሽውጥ ቤት የምታደርጉት የመንጠሪያ ጉዳይ ምንድን ነው? መንጠሪያና ሌላው ማነው? አበባ ወረዳ ፍርድ ቤት ላይ ነው የሚከራከረው። ባሶ ሊበል እዛ እየተከራከሩ እያለ አዲስ አበባ አንድ ሰው መብቴ ይለካል እነሱ የሚያደርጉት ክርክር፣ ስለዚህ ጣልቃ ልግባ አለ። አሁን በተከራካሪዎቹ ወገኖች ውስጥ ሌላ ሶስተኛ ወገን መጣ ማለት ነው። አሁን ይሄ ሲሆን ጉዳዩን የፌደራል ያደርገዋል አያደርገውም ነው። የባሶ ሊበን ወረዳ ፍርድ ቤት ያደረገው ምንድን ነው? ከሌላ ሶስተኛው ይሄ ጣልቃ ልግባ ያለው ሰው ከአዲስ አበባ የመጣ ስለሆነ የተለያየ ክልል ላይ ጉዳዩን የተለያየ ክልል ላይ ነዋሪ የሆኑ ሰዎች ያደርገዋል። ያ ከሆነ ደግሞ ጉዳዩ መቅረብ ያለበት የት ነው አለ? ለከፍተኛ ፍርድ ቤት ነው። ስለዚህ ምን አለ? መዝገቡን ዘግቼዋለሁ አለ። ስለዚህ ሰውየው ምን አደረገ? መዝገቡ የተዘጋበት ከሳሽ ያንን ይይዝና ከፍተኛ ፍርድ ቤት ይሄዳል። ከፍተኛ ፍርድ ቤት መዝገቡ ክፈቱልኝ ሲላቸው የገንዘቡን መጠን ያዩትና፣ ምክንያቱም ሶስተኛ ወገኑን የምትከስብበት ምንም ምክንያት የለም። ሶስተኛ ወገኑ በእናንተ በምታደርጉት ክርክር ውስጥ መብቴ ይነካል ብሎ መጣ እንጂ እሱን እናንተ የምትከሱበት ምንም ምክንያት የላችሁም። ስለዚህ ከፍተኛ ፍርድ ቤት ላይ ሄደና መብቴ ይከበርልኝ ክሱን ተቀበሉኝ ሲላቸው የገንዘቡን መጠን አዩ። ቢትዊን ሴም ስቴት ላይ ያሉ ሰዎች መካከል ላይ ያለው። ስለዚህ ምን ያደረገ? ይሄማ የወረዳ ፍርድ ቤት ስልጣን ዞር በላልና ዘጋበት። ሰውየው የት ሂድ? ወረዳ ፍርድ ቤቱ ምንድን ነበር ማድረግ የነበረበት? ምንስ ሊያደርግ ይችላል? የሌላ ወገን መምጣት ስልጣን ካሳጣው ምንድነው ማድረግ የሚገባው ታዲያ? ግን ደግሞ በዚህኛው ወገን በኩል ስታስቡ ታዲያ የት ሂድ ነው መብቱን ያስከብራል? ስለዚህ የወረዳው ፍርድ ቤት እርምጃ ትክክል ነው ብላችሁ ታስባላችሁ ወይስ አይደለም ነው? ሀሳቦች ለቅድም ሀሳቦች ነገም ተመሳሳይ ፕሮብሌም ስለምትወድቁ አእምሯችሁ እንዲዘጋጅ ለማድረግ ነው። ጉዞም ማለት ግን ማይንድ አክቲቭ መሆን አለበት። እንጠይቃችሁ ምንድነው መደረግ ያለበት? የወረዳ ፍርድ ቤት ልክ ነው ወይስ ልክ አይደለም? የተወያየ እሺ፣ ግን እኔ እዛ ላይ ያልኳችሁ በቀድሞ አዋጅ ነው። ስለዚህ ምን ይሆን? ምን ብሎ ይወስድ? ወደ ደወል ለምሳሌ የወሰደው ልጅ ልክ ነው ለታስባለህ አይደለም? ግን እኮ ስልጣን የለውም። ስልጣን የለኝም ማለት ነው ድረስ ነው። ስልጣን ያለው ለምሳሌ በነዛ ላይ ብሎ ዲፔንድ ነው ተመጣጣኝ ለተከራከረ ወይም ተማራጭ ነው በየት ጉዳይ ላይ እሱ አተካለ ወደ ታሰበ ወደ ተስማማ ለምን ችግር የለም። እንደዛ ነው የሚሆነው።
ምክንያቱም ቅድም ስንል እንደነበረው የነበረውን አቋም መሰረት አድርገን የምንቀጥል ከሆነ የተለያየ ክልል ላይ ነዋሪ ይሆናሉ። ፎርዛት ማለት አማራ ክልል ላይ መጣ ቢሆን ሁለቱም አሁን አንድ ስቴት ላይ ሆነ እኔ ባለፈው አርጊውመንት ችግር ላይ ኖረው ይችላል። ግን በፊት በነበረው አቋም ላይ ሆናችሁ ብታዩት ይሄንን ወይም ፌደራል ጠቅላይ ቤት ከዚህኛው አዋጅ በፊት በያዘው አቋም ከመያዝ በነበረ ሁኔታ ቢሆን የተለያየ ክልል ላይ ነዋሪ የሆኑ ሰዎች ይሆናል። ፍርድ ቤቱ ልክ ነው፣ ግን ደግሞ ልክም አይደለም። ልክ ነው ስልጣን የለኝም ማለት ነው። ምክንያቱም የሌላ ወገን ሶስተኛ ወገን ሲመጣ አውቶማቲካሊ ስልጣኑን ስለሚያሳጣው በሱ ላይ ጁሪስዲክሽን ኤክሰርሳይዝ ማድረግ ስለማይችል ልክ አይደለም። ቢኮዝ ሌላ መፍትሄ መስጠት ይችል ነበር። መፍትሄው ምንድን ነው? ስልጣን ላለው የበላይ ፍርድ ቤት ማስተላለፍ አይቻልም እንዴ? በምን መሰረት ነው የምንችለው? ስልጣን ላለው ፍርድ ቤት እንድናስተላለፍ ምን ህግ ይፈቅድልናል? ምን ህግ ይፈቅድልናል? ዘጠና አንድ አምስት እንዲህ ይላል። የክሱ መሻሻል ስለ ክስ መሻሻል ሲያወራ የክሱ መሻሻል ነገሩን በመጀመሪያው ደረጃ ፍርድ ቤት በመጀመሪያ ደረጃ ከቀረበለት ፍርድ ቤት ስልጣን በላይ ያደረገው እንደሆነ ይላል። አያችሁ፣ በመጀመሪያ ደረጃ ጉዳዩ ከቀረበለት ፍርድ ቤት ስልጣን በላይ ልክ ሲሻሻል ካደረገበት ይላል። ይህንን ጉዳይ ለመቀበል ስልጣን ላለው ፍርድ ቤት ምን ያደርጋል? ያስተላልፈዋል ይላል አይደል? አይልም? ታዲያ እኮ አሁን የክስ ማሻሻል ጉዳይ ነው እንዴ? ነው እንዴ? ለዚህ እንዴት አፕላይ እናደርገው? አዎ ኦሪጂናል ኦኬ። ለምሳሌ የተለያየ ክልል ላይ ነዋሪ የሆኑ ሰዎች ጉዳይ ወረዳ ፍርድ ቤት ላይ ቀረበ። ሲቀርብ ፍርድ ቤቱ ስልጣን የለኝም ብሎ መዝጋት ነው ያለበት ወይስ ስልጣን ላለው ፍርድ ቤት ያስተላልፈው? መዝጋት ነው ያለበት። ለምን ያስተላልፈዋል አላችሁ? አይ አሁን እዚህ ላይ ታውቁት የምፈልገው ነገር ክስ ያቀረባችሁበት ፍርድ ቤት ኦሪጂናል ጁሪስዲክሽን ይኖረውና በሌላ ሶስተኛ ወገን ጣልቃ መግባት ምክንያት ስልጣኑን የሚያጣ ከሆነ ወደ ላይኛው ፍርድ ቤት ስልጣን አለ ፍርድ ቤት ያስተላልፈዋል። 91 ስለመሻሻል ስለ ክስ መሻሻል የሚያወራ ቢሆንም ይሄንን ጽንሰ ሐሳብ ወስደን ለዚህ አፕላይ ማድረግ ለፓርቲዎቹ ፌርነስን ያመጣል። ዝም ብለህ የምትዘጋውና ቁጭ የምትል ከሆነ ሰውየው ከፍተኛ ፍርድ ቤት ሲሄድ ፋይል አይከፈትለትም፣ ይኮስ ስልጣን ስለሌለው። ወረዳ ፍርድ ቤት ሲመለስ ሶስተኛ ወገን ይመጣበታል፣ ስልጣኑን ያሰጠዋል። ስለዚህ ሰውየው የመደመጥ መብቱን የሚከበርበት አይሆንም ማለት ነው። እንዲህ ሲሆን ለክስ መሻሻል ያነሳው ሜተድ ወይም መሳሪያነት ለዚህኛው ጉዳይ አግባብነት አለው ብለን ሙታቲስ ሙታንዲስ ማስት ቢ አፕሊካብል ማለት ነው። ጠንካራ በሆኑ ምክንያቶች 91 ለዚህም አግባብነት አለው ብለን ብንሄድ አንደኛ የፓርቲዎቹ የመደመጥ መብት እናከብራለን። ሰዎቹ በስልጣን ፍርድ ቤት ጉዳያቸው እንዲታይ ማድረግ እድላቸውን እንከፍታለን። ስለዚህ 91 መገልገል አለብን ነው። በኋለኛው ግን ሲጀመርም መጀመሪያም ቢሆን ስልጣን የለውም ያ ፍርድ ቤት። ስለዚህ ስልጣን ላለው ፍርድ ቤት ያስተላልፈው ማለት አይደለም። ይሄንን ጠንካራ በሆኑ ምክንያቶች እንጠቀምበት ስንል ሙታቲስ ሙታንዲስ ስንል እዚህ ላይ ባለው አግባብ ነው። እዚህ ላይ ደግሞ ያለው አግባብ ኦሪጂናል ጁሪስዲክሽን ኖሮት ግን በኋላ ላይ ስልጣኑን ሲያጋ እንዴት ማስተላለፍ እንዳለበት ነው። ከዛ ውጭ ግን ኦሪጂናል ጁሪስዲክሽን በሌለው ሁኔታ ላይ ግን ለበላይ ፍርድ ቤት ያስተላልፋል። ኦሪጂናል ጁሪስዲክሽን ከሌለው 230 ስልጣን የለኝም ብሎ መዝጋት ይገባዋል። ስለዚህ ይህንን ጥያቄ ያመጣሁበት አንዱ ፐርፐዝ ይህንን ነገር እንድታወሩ ትራንስፈርን እንደ አንድ ሜተድ መጠቀም
በጣም አስፈላጊ ነው ለማለት ፈልጌ ነው። ሌላው የመንግስት ሰራተኛ ጉዳይ ነው። በስራው ሂደት ላይ 223 ላይ የሚነሳ ክርክር ነው። 223 ላይ ይገራል። አንድ የመንግስት ሰራተኛ በስራው ላይ ባለው በስራ ላይ በሚሰራበት ጊዜ የገንዘብ ጉድለት አሳየ። ያሳየው የገንዘብ ጉድለት 250 ሺህ ብር ሆነ። የዚህ ጊዜ ክሱ መቅረብ ያለበት የት ነው ነው? በ223 የሚንቀሳቀስ ሀብት እስከ 300 ሺህ ብር ወረዳ ፍርድ ቤት ነው ይላል። ከ500 ሺህ ብር በላይ ደግሞ ከማይንቀሳቀስ ሀብት ከሆነ የከፍተኛ ፍርድ ቤት ነው። እስከ 500 ሺህ ብር የወረዳ ፍርድ ቤት ይሆናል ብሏል። የገንዘብ ጉድለት ጉዳይ ነው። የገንዘብ ጉዳይ ነው አይደል? 250 ሺህ ነው የኛ ጉዳይ። ስለዚህ በ250 ሺህ የገንዘብ ጉድለት አሳየ ሲባል የክልል መንግስት መስሪያ ቤት ሰራተኛ ሊሆን ማለት ነው። የፌዴራል ከሆነ ያው የፌዴራል ነው፣ የፌዴራል ማተር ይሆናል አይደል? ይሄ ግን የስቴት ስለሆነ ስቴት ማተር ነው። 250 ሺህ ብር ወረዳ ፍርድ ቤት ያቀርበው አያቀርበው? ያቀርበው ወይስ አያቀርበው ነው? አግኝታችሁኛል? አግኝታችሁኛል? ያው የፍትሐብሔር ስነ ስርዓት ህጉ በዚህ አዋጅ ተሻሽሏል። እዚህ ላይ ርዕሱ ላይ እንደምታዩት ስለ ወረዳ ፍርድ ቤቶች ሲያወራ የወረዳ ፍርድ ቤቶች ስልጣን አነስተኛ ነው። እዚህ ላይ ገመጣና የዚህ አንቀጽ ንዑስ ቁጥር 1 ድንጋጌ ቢኖርም በፍትሐብሔር ጉዳይ ላይ ያላቸው የስረ ነገር ስልጣን በሚንቀሳቀስ እስከ 300 ሺህ ብር ነው አለ። ስለዚህ የመንግስት ሰራተኛ በስራው ላይ አጓድሎ የተገኘ እንደሆነ ጉድለት ባሳየበት ነገር ላይ የሚጠየቅ ሲሆን የት ይቅረብ? ወረዳ ፍርድ ቤት ይቅረብ ወይስ ከፍተኛ ፍርድ ቤት ይቅረብ? ባለበት የትኛው ባለበት ቦታ ላይ ወረዳም አለ ከፍተኛም አለ ማለት አሁን ስለምንተም ተገኘ በወረዳ ይቀርባል። በብሩ መጠን ባጎደለው ብር መጠን ወረዳ ይቀርባል። ግን እኮ እዛ ያለበት ቦታ ላይ ከፍተኛ ፍርድ ቤት አለ። ለምሳሌ ባህር ዳር ከተማ ወረዳ ፍርድ ቤት አለ፣ ባህር ዳር ከፍተኛ ፍርድ ቤት አለ። ባህር ዳር ከፍተኛ ፍርድ ቤት ወስዷል ወይስ ባህር ዳር ከተማ ወረዳ ፍርድ ቤት ወስዷል? ወረዳ ፍርድ ቤት ነው ወስዷል። ለምን 250 ሺህ ብር ወረዳ የማስጣት ይችላል። 15 ምን ይላል? የፍትሐብሔር ስነ ስርዓት ቁጥር 15 የመንግስት ሰራተኛ በስራው ሂደት አጓድሎ ለተገኘው ነገር ተጠያቂ የሚሆነው ጉዳይ የት ነው የሚቀርበው ነው የሚለው። ከፍተኛ ፍርድ ቤት ይቀርባል ይላል አይደል? ታዲያ ለምን ከፍተኛ ፍርድ ቤት አይቀርብም? 15 ይሄን ነው የሚለው። በ15 ለከፍተኛ ፍርድ ቤት ስልጣን ይላል። ንዑስ ቁጥር 2 ላይ ስለ ሰብጀክት ማተር ጁሪስዲክሽን ነው የሚያወራው። ስለሚተላለፉ የገንዘብ ሰነዶች ለከፍተኛ ፍርድ ቤት ይሰጣል። ስለ ኢንሹራንስ ውል አፈጻጸም ለከፍተኛ ፍርድ ቤት ይሰጣል። ዊዛውት ሪጋርድ ቱ ገንዘብን ከግምት ውስጥ ሳያስገባ 250 ሺህ ብርም ሆነ 10 ሚሊዮን ብር ሆነ ጉዳዩ የት ነው የሚቀርበው? ከፍተኛ ፍርድ ቤት አለ። ንብረትን በባህሩ በ75 መሰረት እንደተጠበቁ የመንግስት ሰራተኞች በስራቸው ምክንያት የተሰጣቸውን ኃላፊነት በማጓደል የሚቀርበው ክስ የት ይቀርባል ነው የሚለው? በሰብጀክት ማተሩ ለከፍተኛ ፍርድ ቤት ይቀርባል አይደለም እንዴ? አሁን ጥያቄው የሚሆነው አንዳንድ ሰዎች የሚሉት አይ ይሄ ህግ የስነ ስርዓት ህጉን አሻሽሎታል። ስለዚህ የገንዘብ ጥያቄ በተመለከተ ላታን 300 ሺህ ብር ድረስ ስላለ እስከ 300 ሺህ ብር ድረስ ያለ ክሌም ሁሉ መቅረብ ያለበት የት ነው? ወረዳ ፍርድ ቤት ነው ይላል። ጥያቄው ነው ወይ ነው? ይሄ ያሻሻለው ምኑን ነው? 15 ላይ ሁለት ነገሮች አሉ። 15 ላይ ሰብጀክት ማተር የገንዘብ ፔኪዩኒያሪ ጁሪስዲክሽን አለ። እንደገና ደግሞ ንዑስ ቁጥር 2 ላይ በሰብጀክት ማተር ደግሞ ከፍሎታል። ሰብጀክት ማተሩን ደግሞ አሁን ቅድም እንዳልኳቸው የመንግስት ሰራተኞች በስራቸው ሂደት ላጓደሉት ነገር ሲጠየቁ
የት ነው ብሏል? ኢሪስፔክቲቭ ኦፍ የገንዘቡ መጠን ከግምት ውስጥ ሳይገባ ምንም ይሁን ምን ከፍተኛ ፍርድ ቤት ይቀርባል። እዚህ ላይ ግን መጥቶ ያሻሻለው የገንዘቡን በተመለከተ የትኛውን ነው? የስረ ነገር ዳኝነት ስልጣናቸውን ነው። ገንዘብ ላይ የተመሰረተውን የስረ ነገር የዳኝነት ስልጣን ነው። ገንዘብ ላይ የተመሰረተውን የዳኝነት ስልጣን። ስለዚህ ከሰብጀክት ማተር ውስጥ ነጥሎ ያወጣውና ለወረዳ ፍርድ ቤት የሰጠው ከሰብጀክት ማተር ውስጥ 15 ካሉት ውስጥ ለምሳሌ ወላጅነትን ለከፍተኛ ፍርድ ቤት ይቀርባል ብሏል። እሱን ሳበና አመጣውና እሷን አሻሻለ። ሀቢያስ ኮርፐስ እዛ ነበረ አመጣውና ለማን ሰጠ? ለወረዳ ፍርድ ቤት ሰጠ። ሌላ ነገር አልነካም። ስለዚህ ሌላውን ጉዳይ በተመለከተ በሰብጀክት ማተሩ 15 ላይ የተደነገገው ድንጋጌ እንደተጠበቀ ነው። የገንዘብ መጠኑ እስከ 300 ሺህ ብር ያለው ፔኪዩኒያሪ ጁሪስዲክሽኑ ነው። ስለዚህ ሰራተኞች በስራቸው ሂደት አጓልተው የተገኙት ነገር ካለና በዚህ ሂደት የሚጠየቁበት ነገር ካለ የገንዘቡ መጠን 250 ሺህ ብር ቢሆን 6 ሚሊዮን ብር ቢሆን ለውጥ አያመጣም። ሁሉም ጉዳይ መቅረብ ያለበት የት ነው? ከፍተኛው ፍርድ ቤት ላይ ይቀርባል ማለት ነው። ስለዚህ በዚህ መንገድ እንድትረዱ ፖይንቶቹን ተነጋገሩባቸው። ጥያቄዎች ካላችሁ አስተናግዱ። የተሻሻለው አሁን 223 ያሻሻለው የትኛው ነው ብሎ የመለየት ስራ ነው። በቃ 223 ላይ ያሻሻለው ፔኪዩኒያሪ ጁሪስዲክሽን ነው ያሻሻለው። ሰብጀክት ማተርንም አሻሽሎታል። ግን ሲያሻሽለው ከሰብጀክት ማተር ውስጥ ከ15 ውስጥ ያወጣቸው ቅድም እንደነገርኳችሁ የሀቢያስ ኮርፐስ ልክ ባይሆን የሀቢያስ ኮርፐስንና የማንም ጥያቄ ብቻ ነው፣ የልጅነትን ጥያቄ ነው። ሌሎቹ 15 ላይ የተደረጉት የሰብጀክት ማተር ጁሪስዲክሽኖች እንደተጠበቁ ናቸው። ስለዚህ እሱም ብቻ ነው ማየት ያለባቸው። ስለዚህ 223 ሲመጣ ያሻሻለው ፔኪዩኒያሪ ጁሪስዲክሽን ነው ወይስ ሰብጀክት ማተር ጁሪስዲክሽን ነው? ፔኪዩኒያሪ ነው ካላችሁ ፔኪዩኒያሪውን ብቻ ነጥለታ ያለ ሰብጀክት ማተሩን ያሻሽሏል ካል ከሰብጀክት ማተር ውስጥ የተሻሻለው የትኛው ነው የሚለውን መለየት ያስፈልጋል ማለት ነው። ስለዚህ በእኔ ግምት የተሻሻለው ሰብጀክት ማተሩን በተመለከተ የሀቢያስ ኮርፐስ ጥያቄና የልጅነት ጥያቄ ብቻ ነው። ሌሎቹ 15 ላይ ያሉት እንደተጠበቁ ናቸው። ስለዚህ የክልል የመንግስት ሰራተኞች በስራቸው ሂደት ላጓደሉት ነገር ሲጠየቁ የገንዘቡ መጠን ግምት ውስጥ ሳይገባ መጠየቅ ያለባቸው ወረዳ ፍርድ ቤት ይሆናል ማለት ነው። መረዳት ያለብን እንደሱ ነው። ተረዳኸኝ? ወንድም ገንዘብ ሳይታይ ሌላው የግዛት ስልጣን ላይ ነው። አሁን ምን ሄደው የግዛት ስልጣን ደግሞ ያው ሎካል ጁሪስዲክሽን የሚመለከት ግን ወደዛ ከማለፌ በፊት ግን ስለ ሰብጀክት ማተር ጁሪስዲክሽን ስናወራ ስለ ፌደራል ስቴት ጁሪስዲክሽን ላንሳላችሁ። ለወደፊቱ አንዳንድ ነገሮች የፈርዘር ኢንቨስቲጌት ለማድረግ ስለሚጠቅማችሁ። እሺ ብዙ እንትን የለኝም ግን መሰረታዊ ሀሳቡ የዳይቨርሲቲ ኮንሰፕት በጣም መሰረታዊ ሀሳቡ ለከራካሪዎቹ ጥበቃ ለማድረግ ነው። አላማው እሱ ነው። ዳይቨርሲቲ የትም ቦታ ላይ እንደዛ ዳይቨርሲቲ እንዳልከው የትኞቹን ጉዳዮች ፕሮሰስ እናድርግ፣ ያው ፓወር ሼሪንግ ጉዳይ አለበት። የፓወር በንብረታችን ላይ ምናምን ላይ እኛ መብት አለን ምናምን የሚል ነገር ይኖረዋል። እኔ ችግር የለብኝም። ግን ሁልጊዜ መርሳት የሌለበት ግን ዳይቨርሲቲ ሲሆን ዋናው መረሳት የሌለበት የዳይቨርሲቲ መሰረቱ ነን ሎካሎችን ከሎካሉ ባያስ መጠበቅ ነው። ስለዚህ የክልሉ ነዋሪ ያልሆነውን ሰው ከሚደርስበት ጉዳዩ ከሚታይበት ክልል ውጭ ያለውን ሰው ጉዳዩ በሚታይበት ሬጅን ላይ በደንብ እንዳይደርስበት የመጠበቅ ፍላጎት ስላለው እና ሱፐርቫይዝ ማድረግ ስለሚገባቸው ይህንን ካልኩኝ ወደ ፌደራል ስቴት ጁሪስዲክሽን እንሂድ። ትንሽ እዚህ ላይ አንድ ማለት የሚፈልገው ነገር ምንድን ነው? ዋት ኢዝ ስቴት ማተር፣ ዋት ኢዝ ፌደራል ማተር? ስቴት ማተር አሁን በየትኛው ነው ስቴት ማተር? ለምሳሌ
ስቴት ማተር የትኛው ነው? አሁን በእኛ ክልል የቤተሰብ ስቴት ማተር ነው አይደለም? ስቴት ማተር ልክ ነው አይደል? የክልል ህግ ነው አይደል? ስለዚህ ስቴት ማተር ነው። የፍትሐ ብሔር ህግስ የማን ህግ ነው? የማን ህግ ነው? የውርስ ህግ የማን ነው? የንግድ ህግ የማን ነው? የንግድ ህግ ግልጽ ነው፣ የፌዴራል ነው። የፍትሐ ብሔር ህግ የማን ነው? የፌዴራል የፌዴራል ነው። ምንም ጥያቄ የለውም። የፌዴራል ነው ወንድሞቼ፣ የፌዴራል ምንም ጥያቄ የለውም። ምክንያቱም ዋናዎቹ ህጎች ሲወጡ እንትን በቃ ይሄ መንግስት ሲመሰረት የመጀመሪያው ቀድሞ የነበሩት ህጎች ሁሉ በዚህ በፌዴራል ፓርላማው እንደጸደቁ ይቆጠራሉ ብለዋል። ስለዚህ የማን ህግ ናቸው? የፌዴራል ፓርላማው የሚያወጣቸው ህጎች የማን ናቸው? የፌዴራል ጉዳይ ናቸው። በቃ ኖ ኮስችን። አንዳንድ ሰዎች ውርስን እየለዩ ይሄ ውርስ እኮ ምንም የፌዴራል ኢንተረስት የለው ምናምን ይላሉ። ኖ እንደዛ አይደለም። ዘሎ ሰው በቃ የፌዴራል ፓርላማው የሚያጸድቃቸው የሚያወጣቸው ህጎች ሁሉ የማን ናቸው? የፌዴራል ማተር ናቸው። የፌዴራል ጥቅም ያለባቸው ናቸው። አሁን ጥያቄው የሚሆነው ይሄንን የፌዴራል ጥቅም ያለበትን ጉዳይ በክልል ስንመጣ እንዴት ነው የምናስተናግደው የሚል ነው። ለምሳሌ የቼክ ጉዳይ ከሆነ ከንግድ ህግ ውስጥ ሁሉ ለይቶ አውጥቶ ከንግድ ህግ ውስጥ እኮ አውጥቶ ለይቶ የማን ነው አለ? ኤክስክሉሲቭ የሆነ የማን ስልጣን ነው አለ? የፌዴራል ስልጣን ነው አለ። ሌላውስ የስቴት ማተር ሆነ ማለት ነው። የስቴት ማተር ሆነ እንዴ? እሱን ማየት ያስፈልጋል። አይ አልሆነም። አሁንም ቢሆን የፌዴራል ጉዳይ ነው። ይሄ የፌዴራል ማተር ማለት የፌዴራል ፓርላማው ያወጣቸው ህጎች በሙሉ እነሱ ላይ ተመስርተው የሚወጡ ህጎች፣ ህገ መንግስቱን መነሻ አድርገው የሚቀርቡ ክርክሮች፣ እነሱ ሁሉ ኮንስቲትዩሽን፣ ኢንተርናሽናል ኢንስትሩመንቶችን እና የፌዴራል ህጎችን ይላል 2588 ይላል 1234 ይላል አንቀጽ 3 ላይ እነኚህ ሁሉ የማን ናቸው? የፌዴራል ፍርድ ቤቶች ስልጣን ናቸው ብሎ በጠቅላላው ያስቀምጥና ዝቅ ብሎ ግን ለይቶ ቼክ የኔ ብቸኛ ስልጣን ነው በዴሌጌሽን ካልሆነ አይፈልግ ሀቢያስ ኮርፐስ የኔ ነው ክልሎች በውክልና ነው የሚያወጡት። ስለዚህ ለያቸው። አሁን ተለይተው 2588 ውስጥ ወይም 1234 ውስጥ ካሉት ተለይተው ከታወቁትና ለፌዴራል ፍርድ ቤቶች ከተሰጡት ውጭ ያሉት የፍትሐ ብሔር ጉዳዮች የማን ይሆኑ? የስቴት ማተር ይሆኑ ወይስ አይሆኑ ነው? አይሆኑም ነው እኔ የምለው። በዛ ነው አይሆኑም። የክልል ህግ የሚሆነው የቤተሰብ ህግ ብቻ ነው። አሁን ባለው ክልሎች ያወጡት ብቸኛ ህግ የቤተሰብ ህግ ነው። እሱ ደግሞ ምንድነው? የክልል ህግ ነው። ስቴት ማተር ነው። ኤክስክሉሲቭ ጁሪስዲክሽን ለምሳሌ እንደ ቼክ ያለ ወይም ይሄ ኢንሹራንስ ብሎች ጋር የተያዘ ነገር ኤክስክሉሲቭ የሆነ የፌዴራል ፍርድ ቤት ስልጣን ነው። ክልሎች ይህንን ማየት አይችሉም። ማየት የሚችሉት በውክልና ስልጣናቸው ብቻ ነው። ከዛ ውጭ ያሉትን ጉዳዮች ግን እስቲ የማን ስልጣን ነው? የፌዴራል ፍርድ ቤቶች ስልጣን ነው። ግን ይሄ ማለት ክልሎች የፌዴራል ፍርድ ቤት ስልጣን ስለሆነ ከማየት ይከለከላሉ ማለት አይደለም። በውክልና ማየት ሳያስፈልጋቸው በራሳቸው ስልጣንና የስልጣን ድልድል መሰረት ሊያዩት ይችላሉ። የፌዴራል ጉዳይ መሆኑ እንደተጠበቀ ኤክስክሉሲቭ የሆነ ጁሪስዲክሽን ስልጣኑ ሲወስድ በተወሰኑ ጉዳዮች ላይ ሲወስድ ሌሎቹ ሁሉ ስቴት ማተር አድርጓቸዋል ማለት አይደለም። አይደሉማ። ቢኮዝ የክልል ፓርላማ ያወጣቸው ህጎችም አይደሉም። የፌዴራል ኢንተረስት ያለበት የወጣ ህግ ነው። ስለዚህ የፌዴራል ማተር ነው። ግን ሁለት አይነት ጁሪስዲክሽን አለ። አንድ ኤክስክሉሲቭ የሆነ ጁሪስዲክሽን ብቸኛ የዳኝነት ስልጣን፣ ሁለተኛው የጋራ የዳኝነት ስልጣን። አንቀጽ 80 ላይ በቅጡ አያስቀምጠውም እንጂ ርዕሱ ላይ ሄዳችሁ አንቀጽ 80 ላይ ብታዩ የጋራ የዳኝነት ስልጣን ነው የሚለው አይደል? ኮንከረንት ፓወር ኦፍ ኮርትስ ይላል። ኮንከረንስን ያነሳል።
ለምን ኮንከረንስ ነው ያንሳ? ኮንከረንስ ርዕሱን ያንሳው እንጂ ይዘቱ ላይ ስትሄዱ ቢዶን ሲኒ ኮንከረንስ አታዩ። ስለ ውክልና ነው የሚያወራው። ውክልና ደግሞ ኮንከረንስ አይደለም። እኔ ስለናንተ ሆኜ ካየሁት እኔ እናንተ ነኝ እንጂ እኔ ራሴ አይደለሁም። ኮንከረንስ ደግሞ ሐሳቡ እንደዛ አይደለም። ኮንከረንስ እናንተም እኔም በአንድ ጉዳይ ላይ ስልጣን ይኖረናል፣ ሁለታችንም ኤንጆይ እናደርገዋለን። እሱ ነው መሰረታዊ ሐሳብ። ስለዚህ ርዕሱና ኮንቴንቱን ኮንስቲቱሽን ላይ አንድ ላይ ባይጣጣሙ ግን the very concept ኮንከረንስን ያነሳበት ምክንያት because exclusively ወይም በብቸኝነት ለፌደራል ፍርድ ቤቶች በ1234 በ2588 ከተሰጡ ስልጣኖች ውጪ ክልሎችም ሌሎቹም ጉዳዮች በራሳቸው አደረጃጀት መሰረት አወቃቀር መሰረት ጉዳዮቹን እንዳያዋቸው። ለምሳሌ ሰው መግደል ከፍተኛ ፍርድ ቤት ይቀርባል። ስርቆት ወረዳ ፍርድ ቤት ይቀርባል። የፍትሐ ብሔር ጉዳይ እንደ ገንዘብ መጠኑ ወረዳም ከፍተኛም ሊቀርብ ይችላል። ስለዚህ ከፌደራል ህጎች የሚመነጡ እንዲህ አይነት ጉዳዮችን እኛም የማስተዳደር ስልጣን አለ of our own right። ለምን? because በፌደራል ፓርላማ ውስጥ ክልሎች ውክልና አላቸው፣ ሴ ያለን እዛ ውስጥ እና የፌደራል ህጉ በሁሉም ክልል ላይ ተፈጻሚ መሆኑን ልክ በህጉ በወጣበት ዓላማ መሰረት በስራ ላይ መዋሉን የማረጋገጥ የፌደራል ተቋማት ወይም የፌደራል መንግስት ብቸኛ ስልጣን ሊሆን አይችልም። የኛ የክልሎችም ኢንተረስት ጭምር ነው። ፓወር ሼር እንዳደረጋችሁ ማለት ነው። በሌላ በኩል ደግሞ አያችሁ። ስለዚህ የኛም ኢንተረስት ጭምር ስለሆነ ማየት እንችላለን በራሳችን አደረጃጀት። ስለዚህ ወረዳ ፍርድ ቤት ለምን ወንጀል ቀረበ? ለወረዳ ፍርድ ቤት ውክልና ሳይሆን ነው ይቀርባል። በዴሊጌሽን ከተሰጡት ውጪ 1234 ጥያቄው የሚመጣው እታች ለምን ታየ አይደለም። ጥያቄው የሚመጣው ሰበር ላይ ሲደርስ ነው። ሰበር ላይ ሲደርስ ሰበር የመጨረሻ የዳኝነት ስልጣን ነው። የክልል ሰበር ችሎቶች በክልል ጉዳዮች ላይ ስለዚህ የትኛው የክልል ጉዳይ ነው? በክልል ጉዳዮች ላይ የበላይና የመጨረሻ የዳኝነት ስልጣን አላቸው ነው የሚለው። የፌደራል ፍርድ ቤቶችስ በማናቸውም የመጨረሻ ውሳኔዎች ላይ ይላል። ስለዚህ አንዳንዶቹ የክልል ጉዳያችሁን ቢሆን በቤተሰብ ሕግ ላይ እኛ ማየት እንችላለን ይላል። አይችሉም፣ እንደዛ አይችሉም። ምክንያቱም ማናቸውም የሚል ቃል ስላለ ይላል። እናቶ መንበረ ፀሐይ ታደሰ እንደዛ ነው የሚለው። ማናቸውም የሚል ቃል ስላለ ፌደራል ፍርድ ቤቱ በክልል ጉዳይም ላይ ቢሆን ስህተት ከፈጸም ካያለው ነው። አዎ ማየት ይችላል። ግን የሚያየው እንዴት ነው ነው ጥያቄው የሚሆን። የሚያየው ግን እንዴት ነው ነው። ሉክ 50 አካባቢ ላይ ክልሎች ለፌደራል በተሰጠው ስልጣን ላይ ማክበር አለባቸው ይላል። ፌደራሉ መንግስትም ለክልሎች የተሰጣቸውን ስልጣን ማክበር አለበት ይላል። እኛ ከቤተሰብ ከውጪ ባለው ለምሳሌ የውል ህግ ላይ የንግድ ህግ ላይ ኤክስክሉሲቭሊ ከተሰጡ ስልጣኖች ውጪ ጉዳዮቹን ስናይ ሰበር ጉዳይ ላይ ይደርሳል። ከዛ በኋላ እኛ እናያለን። እኛ እኮ ማየት አይገባንም ስትል ማየት እንችላለን ይላል። ለምን? ቢኮዝ ከታች ከየኛ ፍርድ ቤት ስለመጣ እንደ ስቴት ማተር ስለሚቆጥሩ ኖ ዲስ ኖት ስቴት ማተር የፌደራል ማተር ነው። ቢኮዝ ዘ ሎው ኢዝ የፌደራል ማተር ስለሆነ ስለዚህ በዛ ላይ የመጨረሻ የዳኝነት ስልጣን ኤክሰርሳይዝ ማድረግ ያለበት ማን ነው? የፌደራል መንግስቱ። እኛ መዘለል አለበት። ጠቅላይ ፍርድ ቤት ድረስ ይታይ። የክልል ሰበር ሲል ጃምፕ ማድረግ ያለበት የመጨረሻውን የመወሰን የመተርጎም ስልጣን ያላቸው እነሱ ናቸው። እነሱ የተቋቋሙበት ዓላማ የፌደራል መንግስት የፌደራል ፓርላማ ያወጣውን ህግ በትክክል በስራ ላይ መዋቅሩን የማረጋገጥ ኃላፊነት ነው። እኛ የክልል ሰበር ችሎቶች ደግሞ ያለን ስልጣን የኛ ክልል መንግስት ፓርላማ ያወጣው ህግ በትክክል ስራ ላይ መዋቅሩን ማረጋገጥ ነው። ይሄ የኛ ስራ ነው። የፌደራሉ ስራ ሊሆን አይችልም። እነሱ ግን የቤተሰብ ህግ ያወጣው ሁሉ ያያሉ ኢንዲስክሪሚኔትሊ ማለት ነው። ልክ አይደለም። አንዱ ለሌላው የተሰጠው ስልጣን ማክበር አለበት የሚለው 50-51 ላይ ይጥሰዋል። ይሄ እንደዛ ሊሆን አይችልም። ግን ይሄንንም ስላችሁ there is a thin thread በቃ እንትን የቀጭን መስመር አለ። ያ ቀጭን መስመር ምንድነው? ማናቸውም ማለቱ ልክ ነው። ምክንያቱም የፌደራል ኢንተረስቶች ወይም የፌደራል ጥቅሞች በክልል ጉዳይም ላይ ያስተናገድ ሊጎዱ ስለሚችሉ ለምሳሌ ዲው ፕሮሰስ የማን ነው?
ኮንስቲቱሽናሊ የተሰጠው የፌዴራል ገቨርንመንቱ ነው አይደል? ሁሉም ህጎች የክልል ህጎችም ቢሆኑ የሰዎችን ዲው ፕሮሰስ ራይት ማክበር አለባቸው አይደል እንዴ? ምክንያቱም የክልል ህጎች ሁሉ የፌዴራሉ ፓርላማ ህግ ማክበር የለበትም። ስለዚህ መጣጣሙን ማረጋገጥ አለበት። መጥሪያ ማድረስ ሲገባ ሳታደርግ ቀርተህ ዲው ፕሮሰስ ሳይከበርለት ቀርቶ ቢወሰንበት ባልና ሚስት በሚከራከሩበት ጉዳይ ላይ ሚስትን አንደርማይን ብታረግ መብቷል እና እኩልነት መብቷ ቢጣስ ፌዴራል ገቨርንመንቱ ኢኳሊቲ ፕሮቴክትድ ነው። ስለዚህ ኢኳሊቲን የሚነካ ነገር ሁሉ የፌዴራል ጉዳይ ይሆናል። ስለዚህ የክልል ጉዳይህን አስተናግዳለሁ ስትል የፌዴራል ጉዳይ ልትነካ ትችላለህ። የፌዴራል ገቨርንመንቱ ዝም ሊል አይችልም እጁን አጣጥፎ። ለዚህ ነው በማናቸውም ጉዳይ የሚለው። ግን ማናቸውም ማለት ልቅ አይደለም ነው። እኔ እንደዛ ነው የምለው። ልቅ አይደለም። አዘርዋይስ 51 ላይ ያለውን አንዱ ሌላውን ማክበር አለበት የሚለውን ያፈርሰዋል። ቀጭን መስመር ነው ያለው። ያቺ ቀጭን መስመር የፌዴራል ጥቅም መነካት ነው። የክልል ጉዳይ ሲያስተናግድ ኢኳሊቲ ነካ፣ የክልል ጉዳይ ሲያስተናግድ ዲው ፕሮሰስም ነካ። ዝም ልል አልችልም። ይሄንን ህገ መንግስቱን የማስጠበቅ ያለማስጠበቅ ጥያቄ ነው። ስለዚህ ሪች ያደርጋል፣ ይይዛል። ሲወስንም ያችን ነገር በማስተካከል ላይ ብቻ መወሰናል። እኛ ደግሞ በክልል ጉዳይ ላይ በቤተሰብ ከችን ላይ የመጨረሻ የዳኝነት ስልጣን አለን። የእኛን ውሳኔ ኢንዲስክሪሚኔትሊ ሊሽሩት አይችሉም፣ አይገባም። የእኛን ስልጣን መጋፋት ነው። ክልሎች ሰበር ችሎቶች በክልል ጉዳይ ላይ የመጨረሻና የበላይ የመጨረሻ የዳኝነት ስልጣን አላቸው የሚለውን ያፈርሰዋል። ስለዚህ ልክ አይሆንም ነው እና ነገሮችን በዚህ መንገድ ማየት ያስፈልጋል አስባለሁ። ይሄ ብዙ የጠራ ነገር ስላልሆነ ነው። ይሄ ዝም ብዬ እንደ ሀሳብ ነው። ፈርዘር ኢንቨስቲጌት ልታደርጉበት ትችላላችሁ። እና አንዳንዴ ቻሌንጆች ሲገጥሙ ጉዳዩ የፌዴራል ነው ወይስ ስቴት ማተር ነው የሚለውን በደንብ በጥሞና ማየት ይጠይቃል። በዛ መንገድ እንድታዩት ነው። መልታይ ጁሪስዲክሽናል ሲስተም ላይ ያለ ዲስ መልታይ ጁሪስዲክሽናል የሆነው ሲስተም ስርዓት ምንድን ነው? ኤክስክሉሲቭ የሆነ ጁሪስዲክሽንን ብቸኝነት ራሳቸው ያሉ፣ ሌላውን ኮንከረንት ፓወር ስልጣንን ለክልሎችም ቢሆን ያጋራል። ከዛ በኋላ ደግሞ እንደገና ደግሞ የክልል ደግሞ ራሱ ጉዳይ ይባላል። መልታይ ጁሪስዲክሽናል የሆነ አፕሮች ነው ያለውና ይህንን ባህሪውን መለስ አንድ ጉዳይ በኮንከረንት ፓወር አንድ ፍርድ ቤት አየው ማለት የክልል ጉዳይ ይሆናል ማለት አይደለም። እሱ ላይ ቴክ ኬር እንድታረጉ ነው። ይችን ነው ማለት ነው። ከዛ ውጭ ግን ስለ ግዛት ስልጣን ሊሄድ የግዛት ስልጣን ላይ ያው መሰረታዊ ሀሳቡ ምንድነው? 19 ላይ የተቀመጠው ሎካል ጁሪስዲክሽን ላይ ተከሳሽ ባለበት በአንዱ ቦታ ይቅረብ ነው። ብዙ ተከሳሾች ያሉ እንደሆነ ከተከሳሾቹ ውስጥ አንዱ ባለበት ቦታ ላይ ክስህን ማቅረብ ትችላለህ ነው። ስለዚህ ቤዚክ ሀሳቡ እሱ ነው። ግን ከዛ በኋላ ደግሞ ሌሎች ድንጋጌዎች አሉ። ሌሎቹ ድንጋጌዎች ላይ ማየት የሚያስፈልጋቸው ነገር የሚመስለኝ 19 መርሁ ነው። ግን ምትክ የመክሰሻ ቦታዎችና ተጨማሪ የመክሰሻ ቦታዎች የሚባሉ አሉ። ተጨማሪ የመክሰሻ ቦታዎች ለምሳሌ ውል ቢፈጸም ከውል ጋር የተያዘ ሲሆን ውሉ ያለበት ቦታ ላይ ልትከሰው ትችላለህ። ውሉ የሚፈጸምበት ቦታ ላይ ወይም ውሉ የተደረገበት ቦታ ላይ ልትከሰው ትችላለህ። ተከሳሽ ያለበትን ቦታ ላይ ልትከሰው there is no problem because አንዱ ጁሪስዲክሽን የሚሰጥ ስለሆነ ተጨማሪ የመክሰሻ ቦታዎች ይሆናሉ። ህጉም እንደዛ ያሳያቸዋል። ግን ለምሳሌ በ25 ላይ የማይንቀሳቀስ ሀብት የሚመለከት ከሆነ ግን ክሱ መቅረብ ያለበት የት ነው? የማይንቀሳቀስ ሀብት ያለበት ቦታ ላይ ነው ይላል አይደል? 19 እዚህ ላይ ይሰራል። ስለዚህ 25 ለምሳሌ ምትክ የመክሰሻ ቦታ አይደለም፣ ምትክ የመክሰሻ ቦታ ነው። 25 አማራጭ አይደለም፣ ተጨማሪ የመክሰሻ ቦታ አይደለም። እሱን ነገር ኔቸሩን መረዳት እና 250,000 አንድ ይሄ ደሴ ላይ ያለ ግን ጥያቄ በደንብ ግልጽ ያልሆነ ያልቀረበ ጥያቄ ነው። ስራ ላይ በነበረበት ጊዜ ገንዘብ አበደለ፣ በኋላ ግን ጡረታ ወጣ። በጉዳዩ በዚህ መንገድ ቀረበ። በተሳሳተ መንገድ ስለቀረጽኩት እሱ ላገባ ይችላል። ግን ሀሳቡ ምንድን ነው? ሰውየው ኮምቦልቻ ነበር የሚሰራው። ሲሰራ በነበረበት ጊዜ ገንዘብ አበደለ፣ ግን በአጋጣሚ ጡረታ ወጣና ሄደ። በኋላ ዲስከቨር ሲደረግ ጉድለቶች ያሳዩታል። የይርጋው ጊዜ አላለፈ። ለምን አላለፈ? ስለዚህ በጉድለቱ ምክንያት ሲጠየቅ ምን ብሎ ክርክር አነሳ? አይ
እኔ የምኖረው አዲስ አበባ ስለሆንኩ አዲስ አበባ ነው መከሰስ ያለብኝ አለ። ሎካል ጁሪስዲክሽን ያገረሰ እነሱ ደግሞ አይ ጥያቄ ከስራ ጋር የተያያዘ ነው፣ ከስራ ውል ጋር የተያያዘ ነው። የስራ ውል ደግሞ የነበረው እዚህ ነው። ሁለቱም የሚያሳየው የስራ ውልን መነሻ ተደርጎ ነው። ስለዚህ ክሱ የስራ ውል በተደረገበትና ስትሰራ በነበረበት ቦታ ላይ መቅረብ አለበት ብለው ጠየቁ። አሁን ሎካል ጁሪስዲክሽን የት ነው መሆን ያለበት? ሲሰራ ሁለት ያሳየበት ቦታ ላይ ያለው ፍርድ ቤት ይቅረብ ወይስ አሁን እሱ ነዋሪ የሆነው አዲስ አበባ ላይ ስለሆነ አዲስ አበባ ላይ ይቅረብ? አሁን አዲስ አበባ ላይ የሰብጀክት ማተር ጥያቄ ሊያስነሳ ይችላል። እሱም ያው የተለያየ ክልል ላይ ሊያደርገው ይችላል። አሁን ባለበት ቦታ ላይ ግን ያም ሆኖ እሱን ከወሰናችሁ በኋላ መፍትሄ መስጠት የሚገባችሁ በሎካል ጁሪስዲክሽን ደረጃ አዲስ አበባ ያለው ፍርድ ቤት ላይ ያቅርብ ወይስ እዚህኛው ፍርድ ቤት ላይ ያቅርብ? ሀሳብ ነው ማለት ነው። እኔ ሳስበው ከስራ ጋር የተያያዘ ጥያቄ ነው። ሁለቱም ከስራው ጋር የተያያዘ ነው። የውል ጉዳይ ነው በመሰረቱ። ሁሉ የሚደረገው የሚፈጸመው መስሉ ኮምቦልቻ ላይ ነበር በመሰረቱ። አሁን ጥረታ ስለወጣኝ ከስራው ጋር በተያያዘ የሚጠየቅ ከሆነ የፌዴራል ጉዳይ መሆኑ እንደተጠበቀ አሁን ቢኮዝ ሌላ ኤሪያ ላይ ስላለ፣ ግን ጉዳዩ ደግሞ መታየት ያለበት እዚህ ደቡብ ወሎ ከፍተኛ ፍርድ ቤት ላይ ከሆነ በደቡብ ወሎ ከፍተኛ ፍርድ ቤት ላይ መታየት ያለበት ብዬ አስባለሁ። ቢኮዝ ጥያቄው ራሱ ከስራው ጋር የተያያዘ ስራውን ዲስቻርጅ ከማድረግ ጋር የመጣ ከፊል ስለሆነ ማለት ነው። ኦፍኮርስ ፈልጎ ሄዶ ደግሞ ሊከሰው እዛ ችግር ላይኖረው ይችላል። question is እዚህ መከሰሱ ሮንግ ነው ወይ ነው ጥያቄው። እኔ አይመስለኝም፣ ግን ፈልሰን ነው። አንድ ሌላ ምሳሌ ላንሳለሁ። ሚስት ኮሚክ ጥያቄ ነው። ማን ነበረ ማለት ደቡብ ወሎ ላይ ቦታው በሳት የመኪናው ጉዳይ እዚህ አላቀረብኩትም፣ ግን ሌላውን ላንሳላችሁና ይሄን አነሳዋለሁ። ሚስት አንድ ጃማ ነው። ሚስት ቤተሰቦቿም ያሉት እዛ ነው። ጃማ የሚባለው ወግዲ ከተባለ ቦታ ይሄድና ያገባል። ይዟት ይመጣና ወግዲ ይኖራል። ወግዲ የሚባል ቦታ አለ። ወግዲ ይኖራሉ። ከዛ አልተስማሙ፣ ፍቺ ተፈጸመ። ሴትዮዋ እዚህ የምታርፍበት ሌላ ቦታ ስላልነበራት ወዴት ሄደች? ወደ ጃማ ሄደች። ጃማ ሄደችና ክስ መሰረተች። ጃማ ወረዳ ፍርድ ቤት ፍቺ ይፈጸምልኝ ብላ። ከዛ ባል መጥቶ የመጀመሪያው ክርክር የሚያነሳው ምንድነው? መከሰስ ያለብኝ እኔ ባለሁበት ቦታ ነው። የት ነው መከሰስ ያለበት? ፍርድ ቤቱን ተቀበለና አዎ ዛሬ ከሳሽው እዚህ ለምን እንደምትከሽው አለ። ቢኮዝ ትዳራችሁ ያለው እዛው። ተከሳሹ ደግሞ አፍተሮል ያለው የት ነው? እዛ ነው። ስለዚህ ተከሳሹ በ19 ባለበት ቦታ ላይ ነው መክሰስ ያለብሽ አለ። የት ነው መቅረብ ያለበት? የት ነው መቅረብ ያለበት? ቢዋ በኔ የት ይቅረብ? እኛ ሻር ነው በመሰረቱ በጊዜው ሻር ነው ሃይኮርት ነበርና ሻር ነው። እስካሁን ግር ይለኛል፣ ግን ልክ ነበር ወይስ ልክ አይደለም የሚል ጥያቄ ይመጣልኛል። ግን ሼር ላድርጋችሁ ለምን እንደሻር ነው ፕሮቴክት ማለት ፈልገናል ነገሩ ለልጅቷ። ይሄም አለ ስሜት። ግን ምንድነው አይዲያ ወስ ምንድን ነበር ያለው? ጋብቻ ውል ነው ወይስ ስታተስ ነው? ግን ውልም ነው። የጋራ ሀብት ልታፈራ ጉልበትህ ሰጠህ የሰራው የምታገኛቸው ነገሮች የጋራ ለማድረግ እኮ በንብረት ረገድ የምታደርገው ስምምነት ነው። ባይ ኤፌክት እኮ አይደለ? it is a status, it is ደግሞ ኮንትራክት።
እና ታዲያ ጋብቻ ስታተስ ኤሌመንት አለው ብቻ ማለት ሴትዮዋ ለምንድን ነው ጁሪስዲክሽን የለኝም? ጋብቻ የተፈጸመው በግዲ ላይ ነው። አብረው የሚኖሩት እዛ ነው። ሁለት ያፈሩት ምሳሌ ሊሆን ይችላል። ዞሮ ዞሮ ጋብቻ የተፈጸመ እዚህ ከሆነ የውል ኤሌመንት የለውም ማለት ይቻላል። ስለዚህ ጃማ ወረዳ ፍርድ ቤት ስልጣን አለው ብለን ገምገሙት እና ዳት ቤት ነገሩን ሶልቭ ለማድረግ ሞከረ። ልታዩት ትችላላችሁ። ሌላው የተለያየ ክስ የቀረበበት ጉዳይ የና ኦግቾ ኬዝ አይታችሁ ከሆነ የጠቅላይ ፍርድ ቤት ነው። ምድብ ችሎቶች አሁን አንዱ ታውቃላችሁ አይደል? የጠቅላይ ፍርድ ቤት ምድብ ችሎት ጎንደር ላይ አለ። የጠቅላይ ፍርድ ቤት ምድብ ችሎት አሁን ማርቆስ ላይ አለ። የጠቅላይ ፍርድ ቤት ምድብ ችሎት ደግሞ ደሴ ላይ አለ። አሁን እነኚህ ምድብ ችሎቶች ለምሳሌ ጎንደር ላይ ልንገራችሁ። ሰውየው ሁለት ነው ሶስት ቤቶች ገዛ። በተለያየ ጊዜ ነው የገዛው። ከመንግስት ላይ ነው የገዛው። ከዛ በኋላ ስም አዛውሩልኝ አላቸው። አናዛውርም አሉት። ከዛ በኋላ ቀጥታ መጣና ባህር ዳር ላይ ክሱን መሰረተ። ባህር ዳር ላይ ስልጣን ያለው ተባለ። እንዴ ጠቅላይ ፍርድ ቤት አላችሁ እንዴ? ያም ጠቅላይ ፍርድ ቤት ጠቅላይ ፍርድ ቤት የፓወር ሃይራርኪ እኮ የላችሁም በመካከላችሁ። የፓወር ሃይራርኪ ከሌላችሁ እዚህ ቢሆን እናንተ ጋር ከማቅረብ ምን ይከለክለኛል አለ። ልክ ነው እንዴ? ለምን አንድ ሰው ስቶክ ላይ እንዲያነሳ ይሄ እኮ ስልጣን ሃይራርኪ የሚፈጠር እኮ አይደለም፣ እዛ እዚህ እንዲቀር ይችላል አይነት ነገር ይመስላል። እዚህ ትሬኒ እንደዛ ነው ሀሳብ አሁን የማይንቀሳቀስ ስለሆነ ማለት ሌላው ለስ ቢሆን እና እሱ በመረጠው እዚህ ላይ ሊከስስ ነው። ሙሉ ለምሳሌ የተደረገው የሚፈጽመው ጎንደር ሆኖ ግን እዚህ መጥቶ ሊከስስ ነው። የት ነው ሰውዬ? ጎንደር ያለው ሰውዬ ምን ያወጣለን? አንድ እኮ እውነት እኮ አላቸው ልጆቹ እኮ ሃይራርኪን ካልፈጠረ ለምንድን ነው ዛሬ ሄዶ ይሄም ጠቅላይ ፍርድ ቤት ያም ጠቅላይ ፍርድ ቤት ከሆነ በሁለቱ መካከል ምንም የተለየ ልዩ ነገር የለውም። ጠቅላይ ፍርድ ቤት ማቅረብ ነው። ይሄንን ጉዳይ ጠቅላይ ፍርድ ቤት ማቅረብ ትችላለህ ከተባለ ጠቅላይ ፍርድ ቤት እስከሆነ ድረስ ይሄም እዚህኛው ዲቪዥን ላይ ብታዩ ነው ልጅ ነው ያቋም ስቆም እኮ ደግሞ የዲቪዥን ድረስ ካላችሁ አካባቢ ጎንደር አንድ ችሎት ሲቋቋም በአካል ሲቋቋም ለዚህ ሲቋቋም የደሴሱ ባህር ዳር ይንገላታል። ቴንክ ዩ። እሺ ምናልባት ሎካል ዲስቲንክሽን ባለቤቱ የፈታው የፓርቲዎቹን የማከራከራቸውን ወይም ለፓርቲዎች ኮንቬንሽን ሲባል ነው የተቋቋመው። ጎንደር ያለው ባለበት ባህር ያለው ተረቀቅ ኢንቫሊድ ነው ማለት አያስፈልግም። ሎካል ዲስቲንክሽን በቃ ለፓርቲዎች ኮንቬንሽን ነው ለእሱ ባለቤቱ ያደርጋል። ኦኬ። ስለዚህ ለየትኛው ፓርቲ ኮንቬኒየንስ ይሄ አሁን ለዚህ ኮንቬኒየንስ ነው ብሎ ያስበው ባህር ዳር ላይ ታዲያ ላይ ቀርበው ለምን ጎንደር አይሄድም? እሺ ለምን ጎንደር አይሄድም? ጎንደር ሊቀርብ ለምን ትከራከራለህ? አትከራከሩም። ዝም ብሎ መቀበል አለበት። what about forum shoppings? ደስ ባለ ቦታ ላይ ብትመጣ ከሆነ ወንድሜ አሁን ያነሳው ትልቅ ኢንትረስት አለ። ዲቫይድ ሲደረግ ዲቪዥኖች እኮ ሲቋቋሙ እኮ ዓላማ አላቸው። እዛ አካባቢ ያሉ ሰዎች እዛው ላይ ወጪ ቆጣቢ በሆነ መንገድ እዛው ላይ እንዲስተናገዱ ለማለት ነው። የተለየ የሎካል ጁሪስዲክሽን ለመፍጠር አይደለም። ጠቅላይ ፍርድ ቤት ነው። እውነት ነው፣ ልክ ነው። ጠቅላይ ፍርድ ቤት መጣት ይችላል። አዎ ልክ ነው። ግን ይህን ስናደርግ ደግሞ ለኮንቬኒየንት የሚሆነው ለሰዎቹ እዛ ነው ተብሏል። ስለዚህ ከዛ አካባቢ የሚታዩ ጉዳዮች በሙሉ መቅረብ ያለባቸው የት ነው? እዛ ነው። ሰዎች ባህር ዳር ላይ ያሉት ይሻሉኛል እያለ እንዲመጣ ብናደርግ ከሆነ እዛ ቦታ ላይ ችሎቶችን የማቋቋማችን ዓላማ ዲፊት ያደርገዋል። ግልጽ ነኝ አይደል? የሚቋቋምበትን ዓላማ ዲፊት ያደርጋል። ኦልዞ የሎጂካል ጁሪስዲክሽን ጥያቄ ያስነሳል ባይባልም ግን ፎረም ሾፒንግን እድል ይሰጣል። ወደ መረጡት እንዲሄዱ ተከራካሪዎችን ወደ መረጡት ቦታ እንዲሄዱ ማድረግ ልክ አይደለም። ስለዚህ አንደኛው ቦታ ላይ ያሉት ሰዎች ከልክ በላይ የስራ ጫና እንዲኖርባቸው በማድረግ ኢንኤፊሽንሲ ይፈጥራል።
የስራ መጓተትን ይፈጥራል፣ መጨናነቅን ይፈጥራል። ስለዚህ የሚፈለግ ውጤት አይደለም። ስለዚህ ይህንን ጉዳይ ከሎካል ጁሪስዲክሽን አንጻር ሳይሆን ማየት ያለብን ዲቪዥኖች በተቋቋሙ ጊዜ ማቅረብ ብትችል ቢሆንም እንኳ ግን ፎረም ሾፒንግ እድል የሚሰጥ ከሆነ ሰዎች ቦታ እየመረጡ እንዲመጡ ደግሞ መፍጠር የለበትም። የተቋቋመበትን ዓላማ ዲፊት ስለሚያደርግ በዚህ መንገድ ነገሩን ማየት አይገባንም ብዬ አስባለሁ። አንዱ ጥያቄ እሱ ነበር። ሌላው አንድ ጥያቄ ማነሳላችሁ ከሳሽ ቡሬ ነው የሚኖረው። ጥያቄውን አንስቼዋለሁ። አክቹዋሊ ግን ከሳሽ ቡሬ ነው የሚኖረው። አክቹዋሊ ኬዙን ነው የምነግራችሁ። ከሳሹ የሚኖረው ቡሬ ላይ ነው። አንደኛ ተከሳሽ የቡሬ ማዘጋጃ ቤት ነው። ሁለተኛው ተከሳሽ የኢንዱስትሪ ፓርኮች ነው። ኢንዱስትሪ ፓርኮች ማለት መቀመጫው የት ነው? እዚህ ባህር ዳር ላይ ነው። ሰውየው ክሱን የታቀረበ ከፍተኛ ፍርድ ቤት ላይ ምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ቢኮዝ እዛ አካባቢ ላለው ጉዳይ የሚመለከተው የምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ስለሆነ ማለት ነው። የከፍተኛው ፍርድ ቤት ይህን ጉዳይ እንደተቀበለ ምን አለ? አይ ይሄ ጉዳይ መታየት ያለበት በእኔ ሳይሆን በማን ነው አለ? በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ነው ብሎ መዝገቡን ዘጋው። ጥያቄው ልክ ነው ወይ? እሱ ጁሪስዲክሽን የለውም እንዴ? ስልጣን የለውም እንዴ? ሎካል ጁሪስዲክሽን አለው የለውም? አለው። ለምንድን ነው ያለው? አንደኛው ተከራካሪ ወገን እዛው እሱ ላይ ስላለ ማለት ነው። ስለዚህ አንደኛው ተከራካሪ ወገን እዛ እስካለ ድረስ ማየት ይችላል። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ስልጣን አለው። አዎ እሱም ስልጣን አለው። 10 ላይ እኮ የሚለን ቁጥር 2 ላይ ምንድን ነው? አንተ ሌላ ፍርድ ቤት ስልጣን ስላለው ብቻ እኔ ስልጣን የለኝም ብለህ አትዝጋ አይተወስን አይደለ እንደሚለው 10 ንዑስ ቁጥር 2 ላይ ማለት ነው። ስለዚህ ሌላ ፍርድ ቤት ጉዳዩን ማየት የሚችል ሌላ ፍርድ ቤት ስላለ ብቻ እኔ ስልጣን የለኝም ብለህ ስልጣን እያለህ አትዝጋበት፣ ራስህ ማስተናገድ ይገባሃል። ቶታሊ ስልጣን ሳይኖርህ ነው ሪጀክት ማድረግ ያለብን። አዘርዋይዝ ያንን ነገር ማድረግ ይገባል። ሌላው እዚህ ላይ ኖት ማድረግ የምፈልገው አንዱ ነገር ለምሳሌ 21ን ስትመለከቱት የመንግስትን ተቋም ስትከሱ እቺ ኤሪያ ትንሽ ችግር አለባት። ብዙ ጥናት ትጠይቃለች። ግን ሀሳቡን ልወርውርላችሁ፣ ምክንያቱም እናንተም የበለጠ እንድታዩት ነው። ህጉ የሚለውን ነው የምላቸው። ህጉ ዩኒተሪ ሲስተም ባለበት ጊዜ ወጣ ነው። አሁን የፌዴራል አወቃቀር ባለበት ጊዜ አይደለም። አሁን የፌዴራል አወቃቀር አለ። ጎንደር ራሱን የቻለ ሬጅን ነው። አማራ ክልል ቢሆኑ ግን ባህር ዳርና አካባቢው ሌላ ነው፣ ራሱን የቻለ ነው። የመንግስት ተቋማትን ተጠሪነታቸው ምንም የተለየ ሆኗል። ያኔ ግን ዩኒፎርም ሲስተም ስለነበረ ምን ይላል? ለምሳሌ ግብርና ሚኒስቴር አዲስ አበባን መክሰስ ከፈለግ የመንግስት ተቋም ስለሆነ አዲስ አበባ መሄድ አያስፈልግም፣ በራስህ ምርጫ የፈለግከው ቦታ ላይ መክሰስ ትችላለህ ይላል እኮ 20 ነው። ለምንድን ነው የሚለው? መንግስት ሪቸብል ነው። የፈለገው ቦታ ላይ የሰው ኃይል አለው፣ የገንዘብ አቅም አለው፣ ሁሉም ሰው ሪሶርስ አለው። የትም ቦታ ላይ መልስ ሊሰጥ ይችላል ነው። አሁን እሱ አፕላይ ያደርጋል ወይ? ሁለተኛ አንዱ እሱ ነው። ስለዚህ ምንድነው የትም ቦታ ላይ መክሰስ ትችላለህ። ይሄ ማለት ግን ነው ሌላ የገጠመንን ኬዝ ነገራቸው። የመንግስት መስሪያ ቤት ተከሳሽ ነው፣ ግን ሌሎች ተከሳሾችም ደግሞ አሉ። ሌሎቹ ተከሳሾች ደግሞ አድራሻቸው ለምሳሌ አንዱ ሰሜን ሸዋ ቢሆን፣ ሌላው ወሎ ቢሆን፣ የመንግስት መስሪያ ቤቱ ጎንደር ቢሆን የፈለኩት ቦታ ላይ መክሰስ ስለምችል እዚህ ባህር ዳር ላይ ብከስ እችላለሁ ወይስ አልችልም ነው። ከተከሳሾች ውስጥ አንዱ ማነው? መንግስት መስሪያ ቤት ነው። የመንግስት መስሪያ ቤት ተቋም ስላለ ብቻ የፈለኩት ቦታ ላይ መክሰስ እችላለሁ ወይ? ሌሎች ተከሳሾች ባሉበት ሁኔታ ፖይንቴን አግኝታችሁኛል አይደል? አዎ። እና እሱን ስትመለከቱት እሱን በተለየ ሁኔታ ማየት ያስፈልጋል በመሰረቱ። ምክንያቱም አንተ ከሳሹን አንደኛውን ተከሳሽ የፈለከው ቦታ ላይ መክሰስ መቻለች
ሌሎቹ ሰዎች ባሉበት ቦታ ላይ ለመከሰስ ያላቸውን መብት ባይዘው መብት ነው ባላችሁበት መከሰስ ኮስት ወንድሜ ዛሬ ሲያነሳ ነበር ኢንከራ ተከሳሹ ባለበት ቦታ ከሰው የሚለው የሎካል ጁሪስዲክሽን አንዱ ዓላማ እሱ ነው። ምክንያቱም ፍሪለስ የሆነ ክስ ዝም ብሎ ባዶ የሆነ ምንም መሰረት የሌለው ክስ ይዞ ወሎ ድረስ አንተን እያጉላላ ሰሜን ሸዋ አንጎላና ጠራ ድረስ እየወሰደ ያንከራተት ሊውል አይችልም። አንተ ያለህበት ቦታ ላይ መብት አለኝ የሚል ከሆነ መጥቶ ይክሰስህ ነው ዓላማው እሱ ነው። ስለዚህ ምንድነው የሌሎች ተከሳሾች ባሉበት ቦታ ለመከሰስ ያላቸውን መብት ማሳጣት የለበትም። አንዱን ተከሳሽ ከዛው የፈለገ ቦታ ላይ መክሰስ ይችላል። ግን ይሄ ማለት ደግሞ መስሪያ ቤቱ ያለበት ቦታ ላይ ሊከስ ይችላል። ሌሎች ተከሳሾች ያሉበት አንዱ ቦታ ላይ ደግሞ ሊከስ ይችላል። ስለዚህ እነኚህን ቫሪዬሽንስ ማየት ይገባቸዋል እያስባለሁ። ግልጽ ነው? እሺ ማለት ሎካል ጁሪስዲክሽን ደግሞ እንደ ልዩ ሁኔታ ናቸው። እነዛ ደግሞ እንደ አማራጭም ደግሞ እንደ ምክክል ሊሆኑ ይችላሉ። ምክክል በተመለከተ አንቀጽ 25ን አንስቶ 25 አሉ ሌላም አለ ኢንፍራንስ ጉዳይ ያዘፈንም አለ አይደል? 25 የደረሰበት ቦታ ይላል 25 ነው ያልገባኝ የማይንቀሳቀስ ከሆነ ምክክል ቦታ ነው ይልና ነገር ግን ንዑስ አንቀጽ 2ን ስንመለከተው ራሱ የሚንቀሳቀስ ንብረት ያነሳና አንቀጽ 19 ለተለዋጭነት ተፈጻሚ ሊሆን እንደሚችል ይናገራል። 25 አለው 25 ተጨማሪ መክሰሻ ቦታ ያደርጋል 19 ላይ ያነሳል። የጉዳት ካሳ ክርክር ሲሆን የጉዳት ካሳ በንብረት ላይ ጉዳት ደርሶ የሚጠይቅ ከሆነ ገንዘቡን ለማስከፈል ዓላማ ንብረቱ ያለበት ቦታ ላይ መክሰስ ትችላለህ ይላል። አዎ ገንዘብ ጥያቄ ስላለ እኮ የገንዘብ ጥያቄ ስለሆነ ነው። አይደል? በስሙ የተያዘው የማንቀሳቀስ ንብረት ላይ ጉዳት ደርሷል በማለት ክስ የቀረበ እንደሆነ በንብረት ላይ ለደረሰው ጉዳት የተጠየቀው ዳኝነት ነው የሚለው ገንዘብ ጥያቄ ነው። ግልጽ ነው። ንብረቱ ራሱን አይደለም። ንብረቱ ራሱ ሲሆን ንብረቱ ያለበት ነው አደረሳለ። ይሄ ግን የሚለው ምንድነው ጉዳቱን በተመለከተ ነው እና እሱ ከሆነ ተጨማሪ መክሰሻ ቦታ 19 ያደርግልሃል። ልክ ነው። ከሌሎቹ የተለየ አይደለም። ግን በመንገድ ግን አንድ ነገር ላንሳላችሁ እዚህ ላይ ወሎ ላይ ደሴ ላይ ምን አጋጠመ? ሰውየው ከአሰብ ይመጣል። ትልቅ ኤንትሪ ታሚ መኪና ነው። ከአሰብ በቃ አንዳንድ ሾፌር ስለነበር ንብረት አለው። መኪናው ይዞ መጣ። ደሴ መድኃኔዓለም አካባቢ ነበር ብታቆርጦ ደሴ እዛ አረፈ። ቤቱ እዛ ስለነበር መኪናውን አቆመ። ገባ። እንደገባ በልብ ድካም ሞተ። ልጁ አዲስ አበባ ነው የሚኖረው። አዲስ አበባ የሚኖረው ሰው ተደውሎለት መጣ። ሀዘኑን ተወጣ። ግን በሁለተኛው ቀን ሰውየው እንደተቀበረ በሁለተኛው ቀን ኤኒትሬውን መኪና ይዞ ወደ አዲስ አበባ ሄደ። የሴትዮዋ የጋራ ሀብት ነው። አንደኛ እንደ ክስ አቀራረብ ስታዩት ሴትዮዋ ንብረቱን ማስመለስ ልትፈልግ ትችላለች። because wrong ሰርቷል። wrong አለ። ምክንያቱም ንብረቱን ከደሴ ላይ ነው መብት ሳይኖረው የእሷን የፖሰሰሪ ራይት ምክንያቱም ባለቤት ነች እሷ ፖሰስ የማድረግ መብት አላት። ያንን ራይት ጥሶ ከወሰደባት ሮንግ በፐርሰናል ራይቷ ላይ አላመጣም ወይ? ስለዚህ ክሱ መቅረብ ያለበት ደሴ ላይ ነው መሆን ያለበት ወይስ በ19 መሰረት ሰውየው ያለበት ቦታ ላይ ነው መሆን ያለበት? መኪናውን ለማስመለስ ዓላማ restitution መኪናውን ለማስመለስ ዓላማ
የክሱ ይቅረብ። አይ ይሄንን ማስመለስ ድርሻዬን ብጠይቀው ይሻላል። ምክንያቱም የሚስትነት ድርሻው ግማሽ ስላለ በሚስትነቴ ግማሽ ድርሻዬን ያለአግባብ ያዘብኝ ስለሆነ እሱን ግማሽ ድርሻዬን ይስጠኝ ብላ የምትጠይቅ ከሆነስ የት ታቀርበው? ጉዳዩን የት ታቀርበው? ከቅድሙ ይለያል አይደል? የት ነው መቅረብ ያለበት? ይሄኛው ድርሻን የመጠየቅና የመውሰድ ነገር ነው። የጋራ ሀብቷን የመጠየቅና የመውሰድ ነገር ነው። ያኛው ደግሞ የተለየ ባህሪ አለው። የግል መብቷ ተጥሶ የተወሰደባትን ንብረት የማስመለስ ነው፣ ሬስቲቲዩሽን። እሱ ሲሆን በየትኛው ሕግ መሰረት ለየትኛው ፍርድ ቤት ስልጣን እንስጥ ነው? ለምሳሌ 27 ላይ ያለው ለኛ ይጠቅመናል። አሁን የማስመለስ ጉዳይ ቢሆን ጥያቄው 27 ይጠቅመን ይሆን እንዴ? ጥያቄ ነው የማቀርብላችሁ። ምን ይላል? በሰው ላይ ወይም በሚንቀሳቀስ ንብረት ላይ በደረሰ ጉዳት ምክንያት ካሳ የመጠየቅ ክርክር የተነሳ እንደሆነ አሁን ሴትዮዋ ክርክር ካሳ ይሰጠኝ አይደለም፣ ንብረቴን በራሱ በአይነቱ ይመልስልኝ ነው። ስለዚህ 27 ይጠቅመናል ነው ወይስ ሀሳቡን እንውሰድ? በንብረቱ ላይ ወይም በሰዎቹ ላይ ጥሰት የተፈጸመ እንደሆነ ነው እኮ። በሰው ላይ ወይም በንብረት ላይ ጥሰት የተፈጸመ እንደሆነ ነው። ጉዳት ካሳ ጋር የተያያዘ ነው። በፐርሰናል ራይቷ ላይ ፕሮሰስ የማድረግ ራይቷን ጥፋት የተፈጸመባት ደሴ ላይ ሆነ ደሴ ላይ ታቀብለን አስፍተን እንተርጉመው ወይስ አይ ይሄ ለጉዳት ካሳ ብቻ ነው? በሰውየውም ላይ ቢሆን የጉዳት ካሳ ጉዳት ሲደርስበት፣ በሴትዮዋም ላይ ቢሆን በመኪናውም ላይ ሲሆን ንብረቱ ላይ ጉዳት ሲደርስበት አልሆነ በስተቀር አይ ይሄዳል የለም እንላለን ነው። ሰዋያን በትሽ የትኛው ፕሮቪዥን ነው wrong has been committed? of course እዚህ ላይ 27 ላይ የሚያወራው ኤክስትራ ኮንትራክቹዋል የሆነ ኃላፊነትን የሚያስከትል ነገር ሲኖር ነው። መሰረት ሀሳብ እሱ ሲኖር ጉዳቱ የደረሰበት ቦታ ላይ በሰው ላይ በንብረት ላይ የደረሰ ጉዳት ነው የሚለው። ስለዚህ ኤክስትራ ኮንትራክቹዋል ላያቢሊቲ ላይ አራይዝ የሚያደርጉ መብቶች ሲኖሩ ጉዳቱ የደረሰበት ቦታ ላይ ጠይቃለህ ካለ ይሄም ኤክስትራ ኮንትራክቹዋል ነው መብቷን ይወሰደባል። ስለዚህ በንብረት ላይ የደረሰ ጉዳት ባይኖርም በሷ ላይ ግን ጉዳት አደረሰ ማለት አይቻልም። ንብረትን ፕሮሰስ የማድረግ መብቷ ላይ ሮንግ ተፈጽሟል። በራሷ ፊዚካሊ ዳሜጅ ባይደርስባትም ግን ፕሮፐርቲ ራይቷ ግን ተጥሷል፣ ቫዮሌሽን አለ። ስለዚህ ይሄንን አስፈተን በዛ መንገድ ብናየው ይሻል ይሆን ነው ወይስ 19 ነው? በቃ በሄደ ቦታ ሄዳ ተጠይቅና ታስመልስልን። እሱን ማየት ያስፈልጋል። ተወያዩ ነው ፋይል ተጨማሪ ኤክሰርሳይሶች ሰጥቻቸዋለሁ። ከሪል ፓርቲስ ኢን ኢንተረስት ጋር የተያያዘ ማን ነው ከሳሽ ማን ነው ተከሳሽ ነው? ስታንዳርዶቹ ምንድን ናቸው? እንዴት ነው የምንመዝናቸው የሚለውን እንድናይበት አስቡ የተዘጋጀ ነው። ትርጉም ባለው መንገድ እንደምትነጋገሩበት አስባለሁ። አሁን ይበቃኛል። ጥያቄ ካላችሁ ግን ባለን ቀሪ ጊዜ ጥያቄዎች ይልኳል። ኮንክሪትሊ በጋራ ይሰበስባሉ። ለምሳሌ ለዚህ እኮ ነው አየህ፣ ልክ ነህ። ኮንፍሊክት የማይመጣው ለምን መሰለህ? የፌዴራል በሆኑ ጉዳዮች ላይ የመጨረሻ የዳኝነት ስልጣን ያለው ማለት ነው የፌዴራል ፍርድ ቤት ነው። እኛ ማየት አይገባንም፣ የክልል ፍርድ ቤቶች ማየት አይገባንም፣ ሰበር ላይ ማለት ነው። ምክንያቱም የመጨረሻ የህጉን ትርጉም የመስጠት መብት ያላቸው የክልል ፍርድ ቤቶች ናቸው በክልል ጉዳይ ላይ። በፌዴራል ላይ ጉዳይ ላይ ደግሞ የመጨረሻውን የዳኝነት ስልጣን የመተርጎም ስልጣን ultimate expounding power የሚያርፈው የመጨረሻ የመተርጎም ስልጣኑ የሚያርፈው በፌዴራል ካሴሽን ቤንች ላይ ነው። እሱ እኮ እዛ ዋች የሚያደርገው እኮ ለዛ ነው። የክልል ቅድም ዛሬ አካባቢ ሲነሳ ነበር። የተለያየ ክልል ላይ ያሉ ነዋሪ የሆኑ ሰዎች ላይ ጥፋት ሲፈጸም እኮ መጨረሻ በዚህ መንገድ እንዲያስተካክለው ስለሚሆን እኮ ነው ዎች ያደርጋል። ሮንግ ሲፈጸም ካፕቸር ያደርገዋል። አየው። ስለዚህ የሚያርምበት እድል አለ ለማለት ፈልጌ ነው። አግኝተኛ ፖይንቱ እኛ ጋር አይቀርም። ሰበር ችሎቶችን እኛ ማየት የለብንም። አሁን እኛ በምንም ሁኔታ ማየት የማይገባ ነው። የወንጀል ጉዳይ እናያለን። የፌዴራል ህግ ላይ ተነሱ
የውል ጉዳይ እናያለን። እኔ ማየት አይገባንም ብዬ ነው ግን የሚሰማኝ ስለማይኖር ነው እንጂ እናያለን በቃ ጊዜ። ስለዚህ እኔም ገባሁበት በቃ ያለው ምክንያቱም ስንት ጊዜ ያልካት ነው ምንድነው የምታደርገው ትኖራለህ። ግን እኔ አሁን ማለት ነው አካዳሚካሊ ነው ማለት ነው። አየህ በክልል ጉዳይ ላይ እኛ የመጨረሻ ስልጣን አለን። የመጨረሻ ስልጣንን ቢኖርም ግን እነሱ ትንሽ ወደዛ ውስጥ ሊገቡ የሚችሉበት ፖሲቢሊቲ አለ። ለምን የፌዴራል ኮንስቲቱሽናሊ ፕሮቴክትድ የሆኑ መብቶች ሊነኩ ስለሚችሉ ማናቸው የምትል ቃል ስላለች ልቅ አይደለችም እንጂ በጠባባ መስመር ካፕቸር ያደርጋሉ። ስህተቶች የሚፈጽሙ ከሆነ ወንድሜ አየኸው በክልል ጉዳይ ላይ ያቺ ፍሬዝ በጣም ኢምፖርታንት ነች። ችግሩ የሚፈጠረው ማናቸውም ስለሚል ብቻ ልቅ ያደርጉታል። ልቅ አይደለም። ልቅ ካረከው 51 ላይ ያለው ክልሎች በፌዴራል ላይ ፌዴራሎች በክልል ላይ ያላቸው ስልጣን ጣልቃ መግባት የለባቸውም የሚለው ትርጉም ያሳጣዋል። ምንም ትርጉም አይኖረውም። እኛም እነሱም እኛ ላይ የሚገቡ ከሆነ ማለት ነው። ስለዚህ ቀጭን ነው መስመሩ። ፒውርሊ የፌዴራል በሆነ ጉዳይ ላይ ግን በኮንክሪት ፓወር ስናየው በኮንክሪት ፓወር ማየታችን የክልል አያደርገውም። ግን አይተን ስንወስን ግን ሰበር ላይ ሲደርስ እኛ ማየት የለብንም። ምክንያቱም የመጨረሻውን የመተርጎም ስልጣን የፌዴራል ካሴሽን ቤንች ስለሚኖር ዝም ብለን ነው ስንደክም የምንኖረው። እሱን ነው ማለት ነው። ሌላ ጥያቄ አሁን የሚወጡ ህጎች ጁሪስዲክሽን ላይ አንድ ችግር አላቸው ብዬ አስባለሁ። በራሴ መሰረት አይታችሁታል። 1288 ላይ 2588 ላይ ምንድን ነው የሚለው? በሚንቀሳቀስም በማይንቀሳቀስም ከዚህ ሚሊዮን ብር በላይ ያለው የወረዳ ፍርድ ቤት ከዛ የፍርስት ኢንስታንስ ከዛ የከፍተኛ ፍርድ ቤት ነው የሚለው አይደል? አሁን 1234 እንደውም ደግሞ ይሄ በጣም ዩኒክ የሚያደርገው 1234 ይመጣል። ከ10 ሚሊዮን ብር በላይ ያለው የከፍተኛ ፍርድ ቤት ስልጣን ነው ይላል። የወረዳው ፍርድ ቤት ስልጣን በኢምፕሊኬሽን ነው የምታገኘው አይደል? በመተርጎም ነው የምታገኘው። ጁሪስዲክሽን እንደዛ ማለት የለበትም። ትክክል አይደለም። ቀጥታ መስጠት ነው። በትርጉም ባይመጣ ጥሩ ነው። ቀጥታ መስጠት አንዱ ችግር ነው። ሁለተኛው ግን በሚንቀሳቀስም በማይንቀሳቀስም 10 ሚሊዮን ብር አለ ክልላችን ላይ ይሄን ተከተሉና በሚንቀሳቀስም በማይንቀሳቀስም ከ5 ሚሊዮን ብር በታች ያለ ክርክር ሁሉ ለማን ይቀርባል? ለወረዳ ፍርድ ቤት። ይሄ ፕሮብሌም ምን እንደሆነ ታውቃላችሁ? አሎኬሽን ኦፍ ጁሪስዲክሽን ላይ ወይም ስልጣንን በማከፋፈል ረገድ ሚዛናዊ ያልሆነ ፍትሃዊ ያልሆነ የስልጣን ክፍፍል ያመጣል። ለምን? ባህር ዳር ከተማ ነው ሰሉት። ባህር ዳር ከተማ ለምሳሌ 5 ሚሊዮን ብር በሚንቀሳቀስም በማይንቀሳቀስም ስለሚል ባህር ዳር ላይ ከ5 ሚሊዮን ብር በታች ቤት ታገኛላችሁ እንዴ? አለ እንዴ? ቢኖርስ በጣም ጥቂት እኮ ነው ያለው አይደል? ሌላ ሁሉ ቦታው ራሱ ዋጋ ስላለው ማለት ነው። የማን ጉዳይ ይሆናል? ከ5 ሚሊዮን ብር በላይ ስለሚሆን የማን ስልጣን ይሆናል? ስለዚህ ከፍተኛ ፍርድ ቤቶች ላይ የከተማውን ቤት ክርክር ሁሉ ማን ላይ ያጣሉባቸው? ከፍተኛ ፍርድ ቤት ላይ ጣሉ። ዲስ ነው ልክ አይደለም። ይሄ ትክክል አይደለም። አንዱ ሰጀስት ማድረግ የነበረው ነገር ምንድነው? ታገሱና ይሄ አፕሮች ትክክል አይደለም፣ ስልጣንን ያላግባብ ማፈል ያፈታል። ታገሱና ለምሳሌ ሃይኮርቶችን ሬጅስትራሮች እኮ ስልጣን መስጠት የሚቀርቡት ጉዳዮች ለምሳሌ በአመት ወይ በ2 ዓመት ውስጥ የማይንቀሳቀስ ሀብትን የሚመለከት ክርክር የሚቀርቡ የገንዘብ መጠናቸው ስንት እንደሆነ ታሊ ማድረግ ነው። ከስንት እስከ ስንት ነው ታሊ ማድረግ ነው። በገንዘብ ረገድ ቢሆን ከፍተኛ ገንዘብ መጠን ስንት እንደሆነ ምናምን የሚንቀሳቀስ ሀብት በተመለከተ ምልክት እያደረጉ እንዲያስቀምጡ ማድረግ ነው። ከዛ ያንን ኮንደንስ ታደርግና ከየሃይኮርቱ ላይ ያንን ተሰበስብና በጣም ኮንሴንትሬሽን ያለበት ቦታ ይኖራል። ለምሳሌ ከ3 ሚሊዮን እስከ 4 ሚሊዮን ከሆነ ኮንሴንትሬሽን ያለው በ3 ሚሊዮን እና በ4 ሚሊዮን መካከል ልትከፍለው ትችላለህ። ሚኒንግፉል ነው የሚሆነው ነገር። የማይንቀሳቀስ ሀብት ደግሞ ከ10 ሚሊዮን እስከ 12 ሚሊዮን ብር ከሆነ 15 ሚሊዮን ብር ብለህ ለምን ትችላለህ? ወይ 3 ሚሊዮን ለምን ትላለህ? እዛ መሀል ላይ ሄደህ ቆርጠህ ስልጣኑን ኢኩዊቲቭሊ ለሁለቱም ክፍሎች ማከፋፈል የቀለለ መንገድ ነው። የጉዳዮቹን በዚህ አይነት መንገድ ስታከፋፍል ፍትሃዊ ይሆናል። ሁለተኛ በርደኑን ሁሉም ፍርድ ቤቶች ይጋሩታል። ጉዳዮች በተቀላጠፈ መንገድ እንዲታዩ ምክንያት ይፈጥራል ማለት ነው። ምክንያት ይሆናል። ጁሪስዲክሽን አሎኬት የሚደረግባቸው አንዱ ኮምፕሌክሲቲ ነው፣ አንዱ ሴንሲቲቪቲ ኦፍ ኢሹ ነው። ጉዳዩ ማይነር ሊሆን ይችላል። አንዳንድ ሰዎች ስልጣን ሲያከፋፍሉ
ጉዳዩ ማይነር መሆኑ ብቻ ይሆናል አይደለም። ጉዳዩ ሞር ሴንሲቲቭ ከሆነና የገቨርንመንት የፓብሊክ ኢንተረስትን የሚጠይቅ ከሆነ ለሃይ ኮርት ልትሰጠው ትችላለህ። እንደ ሴንሲቲቪቲ እንደ ገንዘቡ መጠን ኢንቮልቭ እንደሚያደርገው የገንዘብ መጠን ይለያያል። እንደ ጄኔራል ኖሌጅ እንዲኖራችሁ ሌላ ከሌለ እግዚአብሔር ይመስገን